እንደው በዛ ማለት ይሄን ያክል አላማው ምን እንደሆነ ታውቃለህ? አላማው ምን እንደሆነ ታውቃለህ? እኔ ሳስበው አላማው ይሄ አካውንቱ ይሄንንም ባናስደርጎ እኔን ትለማመጠኛለች ምለውን እየጠበቀ ነው። እግዚአብሔርን ለማየት አላማዎቹ ብዙ ነው። መጀመሪያ ሪሌሽንሺፑን ብሬክ ማድረግ ነው ቤዚክ ዋን አንደኛ። ከዛ በኋላ ነፃ ትሆናለች። ነፃ በምትሆንበት ሰዓት ደግሞ ምንድነው የሚያስበው ኔክስት ስቴፕ ተለማምጣ እንዳልሽው እኔ ጋር አንገቷን ደፍታ እነ ክፈትልኝ ብላ እንደዛ አድርጎ አንደር አድርጎ ሊያኖር ነው ሀሳቡ ነው። በቃ ይቀሽም ስራ ይሄ ነው። በቃ እኔ ሳስበው ፊቱ ላይ ራሱ የሚያየው ነገር ይሄ ነው። አዎ ማለት እንዳሰበለት አልሄደም። ባሰበው ልክ አይደለም የጠበቀው። የሰው ልጅ ድራማ ይሰራል። ግን እኔ አሁን እኮ ግልጽ እየሆነልኝ ለምን ሁለቱ ራሱ እንትን እንዳሉ እየገባኝ ነው። በምን ምክንያት እንደተደበቁ ራሱ እየገባኝ ነው። ወይ ከባድ ነው በእናትህ። እኔ አካውንቷ እንዳታጣ ነው ጌሟ ግን አሪፍ ነው በጣም በቃ የድሮ ባቢ የመጣ ነው። ግን ከባድ ነው። እኔ ቀን በቀን ቪዲዮ የሚያስወርድባት ከሆነማ ኧረ እግዚአብሔርን ቢፈራ አብሮ ባልቷል፣ አብሮ ጠጥቷል። እንደው የመልካሙ ቀን ያስቦ ራሱ ቤተዋት ምን አለበት? ግን እግዚአብሔርን ሁሉ ነገር ለበጎ ነው። የበፊቱ ላፋቸውን አሳልፎ ቤተዋት አሪፍ ነበር። በድምጿ ግን ለምንድን ነው እርኬድ ማታረጓት? ጃን ዘም በድምጿን ምርኬድ አርጓት። የት ሄዳችሁ? ጆኒ ሙታር ቦታ ታፋችሁ ሙታር ጋር ትሰማለህ? የሆነሻ እዚህ ጋር ግራ የሚገባኝ ነገር ጃ ብቻ አካውንት ሪፖርት ተደርጋለህ። ሌላ ሰው ችግር የለም። ምንድነው ችግር ነው? እሱ ጋር እንዴ ምቀኛ ልጁ በቃ አዶኒ ጋር ሊያየት አይፈልግም። ልጁ ቅናት ሊዳፋው ነው። አካውንቷ ቲክቶክ እሷ ብቻ ነው ሪፖርት የሚያደርግ ሰው ሁሉ ሰው አካውንት ነው። ሁሉ ሰው አካውንት ጥሩ ነው። ሌክ እሷ አካውንት ብቻ ነው ችግሩ አለው። አይፈታም ልጁ ሲጀመር። እኔ ደግሞ የሆነ ጭምጭምታ ስሰማ ከእስር ቤት ሲወጣ ማለት ነው ከእስር ቤት ሲወጣ እኔ ኖሬ ነው ቆሜ ነው ከእሱ ጋር የምትኖረው ሰራላታለሁ ምናምን ብሎ ነው የወጣሉ። እዛ ሲወጣ የወጣ ቀን ራሱ አሉ ሴራቸውን እየሰሩ ዝቷላው። ግን በቃ እንደማይሳካ ደግሞ ገባው። የማይሆን ነገር ሆነበት። ያለው አማራጭ ይህን አካውንት እየደበደበ ነው። እስኪ መጨረሻው ማየት ሲያበር እኔ በጣም ስቶራል ዛሬ የሚያገር ቪዲዮ እንዳለ አሁን ራሱ ሊንክ አርጌ ደክሞኝ ነው የመጣሁት። አላቅም ብቻ እግዚአብሔር እርዳት። እኔ ደከመኝ እግዚአብሔርን። እንዴ እሷ ያለች እነሱ ኢንስታግራም ግሩፕ አለ። ሁላችሁም ላይ ትልቅ ሰዎች ናቸው ግሩፕ ያለው እነ ቁጭ ብላለሁ አካውንት ራፖርት ተደርጋለሁ። እንዴ የእሱን አታውቁትም እንዴ? በፊት አንቺ ፋሚሊ ከነበርሽ የእሱ እኮ ትልቅ ግሩፕ አለው እኮ ሲጀመር እኮ ኢንስታግራም ግሩፕ የማን አባል ነኝ ያልሽኝ? ጃን ጆን እንዳለ ትልቅ እንትን አለው ሲጀመር። አረ ስሙን ትጠሪብኛለሽ እንጂ ምን ሆነሽ? ስሙን መስማት አልፈልግም። ሁሉ ስም ትጠሪብኛለሽ። ወይኔ ፌንጣው ነው የሚባለው። ትልቅ ቴሌግራም አለው።
አለው በቃ እሱ ማለት እሱ ነው። ግን አሁን እስከ መቼ ድረስ ነው ነው? አሁን መቼ ምናገኘው ታሪክና ማለት ነው። እሱ ማስ ሪፖርት እስካረገ የእሱ ሌብሎ ራሱ ባንዴ ነው ባን የሚያስደርገው። እናቴ ስንት ሌብል ነው እንዴ! ከባድ እኮ ነው የእሱ ሌብል። እስኪ እንግዲህ እኔ በቃ እኔ ብቻ ምንም እንደምላችሁ አላውቅም። ብቻ ደግሞ እንዳለ ሌብል ያላቸው በጣም ከባድ ግፍተሮች ምናምን ከሱ ጋር ሼር ናቸው። ምን ከማን ጋር እንደምናወራ አላውቅም። ጃም ግን ዝምታ በሰበረች ማርያምን። ይሄንንም አካውንት ሪፖርት እያደረጉብኝ ነው ብላ ቪዲዮ በሰራች ስቶሪ ማድረግ ምንም ትርጉም የለም። ይህ ነገረችን አንድ በየቀኑ ላይ ጋር ምን ትበል ብለሽ ነው? ሌላ ወሬ ወጣ ምን ትበል? እሱ አረገብኝ ትበል። መረጃ እኮ ከሌለሽ የለሽም ነው። ባለፈው የተፈጠረውን አየሻል። መረጃ የሚባል ነገር አለ። በቃ እንደዚህ በሱ ዳይሬክትሊ የምታየው ነገር ከሌለ የለም ነው። በቃ አሁን በሩመር ነው ይሆናል። ምንም ማድረግ አትችይም። በቃ በህግ መሄድ የምትችይው ነገር አይደለም። የሪፖርቱን ጉዳይ መረጃ እስከሌለሽ ድረስ የተያዘ ነገር እስከሌለ ድረስ ምንም አታመጭም። እኛ ምንችለው ግን ባይመጣ እስ የሆን ግን ደጉ ቀን አይታስታውስም እንዴ? ደጉ ቀን ጥሩ ነገር ጥሩ ላይ ሰው ስትሆኝ ነው ሰውና ሰው ያልሆነ ለምን ያስታውሳል? እኮ የቅናት መንፈስ ነው ያለው። የእሷ ህይወት አምሮበት ማየት አይፈልግም። የብዙ ሰውን እኮ እንትን ደስታ እኮ ነው የነፈቀው። እንዲ በእነሱ ምክንያት እኮ ስንት ሰው ዲፕረስድ ሆነ። በእውነት ደህና አርፈን የነበረው ደህና ብዙ ነገር ስናይ የነበረው ሰዎች እኮ እሱ ከመጣ ወዲህ እንደዚህ አበጣበጠ፣ እንደዚህ ነገር አመጣ። በቃ የሆነ ችግር በችግር ያለ እሱ ከመጣ እኔ አንድ ነገር ልንገርሽ፣ ፌንጣ ማለት ለስራው ራሱ እንቅፋት እያደረገ ነው። ለምን ኮሜንቶቹ ራሱ ምጻፍለት አበረታቻች አይደለው። እሷን በነካ አርፎ ስራውን ቢሰራ ማናችን እንደግፈው ነበር። ለምን ለመደግፈው ኔትሮ ማልደግፈው በእናትህ እሱን ደግፎ ያላል። ገባኝ። መደገፍና ለመደገፍ አይደለ። እሷን ባይደርስ ቢሰራ አርፎ እሱ ሲጀመር ማለት ነው ያልሆነ እንዲህ ጥፍሩ ስር አይደርስም። በእውነት እንዲህ ጥፍሩ ስር አይደርስም። ጋር ስለሆነ ስላልሆን እንትን ብልስ ቢሰራ ከሱ ነው መጀመሪያ የደበረው እኮ እሱ ስለበለጠው ነው።